ተኮስኩበት። ግንባሩን መታ። ልጄ ብሎ ዘሎ ያዘኝ። ዘሎ ሲይዘኝ በጩቤም ወጋሁት። አባቴ እጅ ላይ ያረፈ። ለኔ ወርቅ ነበር፣ ጋሻ ነበር። አካላቶቼ ብልቶቼ የኔ ነበሩ፣ የሌላ ሰው ነበሩ። አላውቅም። በዛን ሰዓት ባልኖር ይሻለኝ ነበር። መኖርም አልፈልግም። ከዙፋኑ ላይ አይናወጥም። ማን ነው ስም? ዳዊት ዳመነ። ከየት ከተማ መጣ? ከጂማ ዞን። ከጂማ ዞን። እሺ፣ እንዴት መጣ ወደ መልካም ወጣት? መልካም ወጣት የመጣሁበት ምክንያት የመጀመሪያዬ እህቴ በጌታ ናት፣ ታላቃችንም እንደዛው እና የታናሽ ታናሽ እንደዛ ናቸው። ፕሮቴስታንት ሃይማኖት ውስጥ ነው የሚኖሩት እና እኔ በፊቴ ብዙ አስቀያሚ ነገሮች አሉ ከኋላዬ። እነዚህ ነገሮች ከመሆናቸው በፊትም አሁንም ዋጋ ይከፍሉልኝ ነበረ። በጣም ይጨነቁ ነበረ ስለኔ መስተካከል፣ ስለኔ መልካም መሆንና ስለነገ ብዙ ዋጋ ይከፍላሉ። አልገባኝም። ብዙ ባዝኛለሁ፣ ሩጫለሁ። በእነሱ ግፊት ብቻ ሳይሆን ነገሮች ወደ ዝነ ልቦና እየመለሱ ሲመጡ እኔም ጠይቂያ ነበረ። እቴ ጌታን ስቀበል ቃል ኪዳን ገባችልኝ። አንተ ይሄን ካደረክ ከሱ ሰላም ከወጣና ወደ ልቦና ከተመለስክ እኔ ዮኒ ጋር መልካም ወጣት አስመዘግባለሁ እና አትቀረም አለችኝ። እሺ ብያ ቃል ገብተን አብረን በቃ የቆየን ሰዓቱ ደረሰ። ዝም አለችኝ። ዝም ብላኝ እሷ መሀል ከተማ ነው የምትኖረው ጅማ፣ እኔም ኖሮ ወረዳ ላይ ነው። ዝም ስትለኝ ስትመጣ ዝም አልሽኝ እንዲሆን ሻልኩ። አኮረፍኳት። ሰላም ስትለኝ ዝም አልኳት። ማንን ነው አልኳት። አንተን ነው። ሰላም አልኩ እኮ። ሰላም ካላልከኝ መቶ ትችላለህ አትበኝ ብዬ ወደ ውስጥ ገባሁ ከማዘር ጋር። እሷ ማዘር ለማየት ምሳ ይበላሽ ነበረ። ከዛን አደርን ዋልን። ደወለችልኝና መልካም ወጣት አስመዝግቤ ያለው አትሄድም አለችኝ። እሄዳለሁ አልኩኝ። ሄድኩ። ተገናኘን። ያኮረፍከኝ ለዚህ ነበር አይደለ? አዎ ቃል ከፍተሽልኛል። እኔም ለመለወጥ ፈልጌያለሁ። ቃል ከፍተሽ ተነስተሽ ወደ ኋላ ስላልሽ ተናድጄ ነበር። አሁን ይቅርታ ተባባልን። በሷ ፍቅርና ፈቃድ ወደዚህ መጣው። የጌታ ፈቃዱ ነው ማለት ነው። እሺ፣ አሁን ወደፊት ለፊት መምጣት የፈለከው ለምንድን ነው? ወደዚህ የትላንት ማንነቴ አሮጌ ነገር የኔ ተቦክቶ አልቋል። ዛሬ አዲስ ህይወት ላይ ነው ያለሁት። ግን እውነት ለመናገር እዚህ ጋር የተሰበሰበው ወጣት እንደኔ ወርቃማ ጊዜውን ያላሳለፈ አሁን ያለበት ህይወትና ነገ ሊኖረው የሚችለው ትልቁ ህይወት በከንቱ እየባዘነ በከንቱ እየጠፋ የሚሄድ ወጣት ብዙ ነው ያለው። እኔ ወርቃማ ጊዜ የሚባለውን ከ18 እስከ 29 ያለው እድሜን አላውቅም። እንዴት ነው ያላወቅኩት? ከልጅነቴ ነው ከቤት የወጣሁት። የ12 ዓመት ልጅ ምናምን ሆኜ ወደ 95 አካባቢ ጓደኛ ልጆቹ ይባላል ይዞኝ ወጣ። ሲጋራ፣ ጫት፣ ማስቲሽ ሱሶችን በቃ እዛ ለመድን። ጅማሌ ጎዳና ያደርን ቤት የጠፋ ነገር የለም። በዚህ አጋጣሚ 13፣ 14፣ 15፣ 16 እያ ቤት ምንም የጎደለ ነገር የለም። ምንም አልጎደለም። ሁሉም ነገር ሙሉ ነው። ብቻ እኛ ሰፈር ላይ ዛሬና ያድርገውና ትላንትና በእኛ ኤጅ እኩል የሚኖር ማንም ሰው የለም። እኛ የተሻለን ነበረ። ዛሬ ከተበተንም በኋላ ነው ይሄ ሆነው። ዛሬ ሁሉም ከጠፋ ሙሶሳችን ከተናደ በኋላ እና በእንደዚህ ያሳለፍኩኝ። በስተመጨረሻ አልቻሉም። የተከታተሉኝ ከመንገድ የመለሱኝ፣ ጎዳና ስወጣ ወደ ቤት እየመለሱኝ። በሱስ ተይዣለሁ። አጋንንቱ ተጠናውቶኛል። አባቴ ማየት አልፈልግም። እናቴ እየሰረቀች እየደበቀች ታጎርሰኛለች። ጎዳናም ባለሁበት በደረስኩበት ሁሉ የሮጠች ደርሰኛ። መጨረሻ ላይ አልቻል ሲል አባቴም ከሰፈርም የሆነ ወዳጆቹ የሚሆኑት እናቴም ተሰብስቦ መጥቶ አብዷል ብሎ አሯሩጦ ያዙኝ። ይዘውኝ እግሬን በሰንሰለት አሰሩ። የመጀመሪያ ጊዜ ቤት ውስጥ ተቀመጥኩ። እኔ ጤናማ እንደሆንኩ ነው የማውቀው። ለእኔ ያ ኖርማል ህይወት ነው። በቀመም በጠጣም ሕፃን ልጅ ቢሆንም ባጬስም ሁሉንም ነገር ማድረግ ለእኔ ጤናማ ነገር ነው። አላውቀውም። ይሄ ሆኖ እያለ ሰንሰለት እበጥሳለሁ። ሰንሰለት በጥሼ አስቸግሬ ሴት ድጋሚ ተይዤ እጄም በሰንሰለት ታስሮ እግሬም ታስሮ መቀመጥ ጀመርኩ። ይሄ የሚሆነው ወደ 15 16 ዓመት አካባቢ ነው። እንደዚህ ሆኜ ተቀምጬ
እንግዳ እህቴን ለእጮኝነት ሰው ትልቅ አባት ናቸው ቄስ ትላልቅ ሰዎች መጥቶ ጠይቆ አባቴ ሲጠየቅ በእኔ ተናዶ አልቀበልም ብሎ መልሷል። እኔ አልተስተካከልኩም፣ እሷ እንዲህ ያለ የኔ ነገር ተበላሽቷል፣ ቤተሰብ እየተበላሸ ነው፣ አልቀበልም ብሎ መለሰ። በዛ ፌል አድርጎ እህቴ የቀረባት እስከዛሬ ድረስ በስነ ስርዓት ራሱ ባላግኝታ አግብታ ይኖረች አይደለም። ህይወቷም ከባድ ሁኔታ ላይ ነው ያለው። እኔ ከዛ ሰንሰለት አምልጬ ከዛ ሰንሰለት ወጥቼ ወጣው ቆርጬ ብቻዬን ጎዳና መኖር ጀመርኩኝ። ከልጆች ጋር ጎዳና ማሳለፍ ጀመርኩኝ። ቤተሰብ አስጠላኝ፣ እናቴ አስጠላችኝ፣ ወንድሞቼ አስጠሉኝ፣ እህቶቼ አስጠሉኝ፣ አባቴ አስጠላኝ። እንደምንም ተራሩጠው ተጨንቀው ይላሉ መናሪያ ጀብሎ እየሸጥኩ ምን እያልኩ መናሪያ መኪና እያጠብኩኝ አደግኩኝ። ከዛ ሎንቺን ላይ መስራት ጀመርኩ። በዛን ሰዓት ሎንቺን ነበረ 98 99 አካባቢ። አዩ ቤተሰብ እንደው በዚህ ከተመለሰ ብሎ እኛ መስመር ሰቃሌ ነው ሎንቺን መስራት ጀመርኩኝ። የሆነች ሎንቺን ገዙ፣ እንድሰራ ፈቀዱልኝ። አንድ ሳምንት ብቻ ነው ቆየሁት። አልተመቸኝም። ጥያቄ አለ፣ ከቤተሰብ ጋር የማያስማማኝ የሆነ ነገር አለ፣ መጥፎ መንፈስ አለ። በቃ ያስጠሉኛል ሙሉ ቤተሰብ። በተለይ አባቴ ማየት አልፈልግም ስለሚጠይቀኝ፣ ተማር ስለሚለኝ፣ ስለሚቆጣኝ፣ ስለሚገርፈኝ ያ የሚለው ነገር ለኔ ህይወት እንድዘራና ነገ እንዲስተካከል ነበር እና ለኔ ክፉ ሰውና በጣም መጥፎ ሰው እንደሆነ እንደ ጠላቴ ነው ማየው። አቅም የለኝም እንጂ ብደበድቦ ደስ ይለኛል። በዛን ሰዓት እየጎለበትኩ መጣው፣ አቅም አገኘው፣ ትልቅ እየሆንኩ መጣው። ከዛን በዛ ምክንያት በአንድ ሳምንት ቆይቼ በተባረርኩበት መኪና ምክንያት ቂም ያስኩኝ። ቤት ገብቼ የሆነ ትልቅ ነገር አጠፋው፣ ወስጄ ሸጥኩኝ። እንደምንም ይዞ አሯርጦ ከተሻለው ብሎ ማረሚያ ቤት አስገቡኝ። ተነጋግሮ ከቤተሰብ የሰፈር ሰዎቹ ነው። 1 ዓመት ከ2 ወር ተፈረደብኝ። 11 ወር ታስሬ ወጣሁ። የበለጠ ክፉ ሰውና ቂመኛ ሆኜ እነሱ ሱስ እንድቀንስ እንድማር እንድስተካከል እዛው እየጠየቁኝ እዛው ያደረጉልኝ ሊያሳልፉ ነበረ። አልሆነም። የበለጠ ሱሰኛ ኢየሱስ አናት ራሱ እዛው ማረሚያ ቤት ነው ያለው። ከዛው ሱስ ጨምሬ ሌላ ሰው ሆኜ መጥፎ ነገር ተምሬ እና ችዬ አላስበውም። እዚህ ጋር መጥቼ ስናገር ምን አይነት ጀብድ፣ ምን አይነት ነገር፣ ምን አይነት ህይወት እየተናገርኩ እንደሆነ አላቅም። ብቻ ጨርሼ ባልናገርና ባይሆን ደስ ይለኛል። የኔ ነገር ስላበቃ ግን ዛሬ የኔ ነገር አዲስ ስለሆነ አሁን ከኔ መማር የሚችል ሰው ካለ፣ ሳይቃጠል በቅጠሉ መሆን የሚችል ሰው ካለ፣ ማብቃት የሚችል ሰው ካለ ከኔ እንዲማር ፈልጋለሁ። ማረሚያ ቤት ነው ያሳሰረኝ አባቴ ነው ብዬ እሱ ነው እንዲያደርገኝ ብዬ ዝቼ ወጣው። ደቡብ አካባቢ ዘመን ነበረን። እዚህ እንዳውን ተብሎ በቃ አስቸጋሪ ስለነበሩ ሁኔታዎቹ ወደ ደቡብ ወሰዱ። ደቡብ እጄ 9 እና 10 ተምሬ መጣው። በጣም አስቸጋሪ መንፈስ አለ ሰፈራችን ላይ። ወደ ሰፈር ልጆች ተመልሼ ስቅም የምንቅመው ጠንቋይ ቤት ነው። እዛ ነው ሄደን ነገሮችን የምናሳልፈው። እዛ ሆነን ነው ሁሉንም ነገር የምናየው። 3 4 5 ጠንቋይ ቤት አለ። ለኛ ጠንቋይ ቤት ኖርማል ነው። ጫታችን ይዘን የምንሄድ እዛ ነው። ጫት ደግሞ እኛ ጋር ሰቃ ወደ አዲስ አበባም ወደ ጋምቤላም ወደ የትኛውም ከተማ የሚላከው ጫት ከሰቃ ነው። እኔ ጫት ብቻ አይደለም ሲጋራ ለምጃለሁ፣ መጠጥ አረቄ ያውቃለሁ። ህይወቴ ምስቅልቅሉ ወጥቷል። እኔ ግን ምስቅልቅሉ እንደወጣ ሳይሆን ራሴን እንዳሪፍ ጥሩ አይነት በቃ አራዳ የሆነ ራሱን ከውኑት ቻሌንጆች ጋር ራሱን ተቋቁሞ የሚኖር ያወቀ ሰው አድርጌ ነው ማስበው። እንደዚህ ሆኖ እያለ እነዛ ጓደኞቼ ጋር እየኖርኩ እያሳለፍኩኝ የሆነ ቀን እናቴ እህቴ ከአባቴ ጋር ግጭት ይፈጥሩና እኔ ደቡብ ላይ 2 ዓመት ተምሬ መጥቻለሁ። 9 እና 10 ግጭት ይፈጥሩና ኦርቶዶክሶች ናቸው። በዛን ሰዓት ማንም ፕሮቴስታንት የለም እኛ ቤተሰብ ውስጥ። ተጋጭቶ ሚካኤል ጸበል ይዛት ትገባለች ማዘር እህቴ ክፉኛ ታመመች። እኔ በብሶት ሆነ። እኛ ቤት 4 አይነት ነገር ይደፋል፣ ይታረዳል፣ ይፈሳል። በቃ ብዙ አይነት የበዓላት ሄጆች አሉ። አልሆነም። አዮ ተናደድኩኝ፣ ከፋኝ። ምንም ነገር አልተደረገም። በዛ ብሶት መጥቼ ከደቡብ እንግዳ ነኝ። ተናደድኩኝ። ምንድነው ስል አኑዬና ዳሜ ተጣልተው ሚሚን ይዛ ጸበል ገብታለች። ተናደድኩ። ታናናሽ ወንድሞቼ ምንም ማያውቁ 2 አሉ። ሌላ ሰው የለም፣ እኔ ነኝ። ምንም ማድረግ ደግሞ አልችልም።
ከበፊት ከሰፈር ጓደኞቼ ጋር ለ17 የተነሳ ነው። ሮማ ተጀመረን። ሐሙስ ጠጣን፣ ይቃማል፣ ይጠጣል፣ እሻለ ይደነዛል። አርብ ደረሰ፣ እንደዛው አሳለፍን። 19ን በጣም ተናደድኩኝ። የምናደደው ለምን እንደሆነ አላልቅም። ምንም የበደለኝ ነገር የለም። ወደ ቤት ሄድኩኝ። ለምን እንዲያደረግ ካልኩት አባቴን ጠየቅኩት። ስጠይቀው አንተ ምንም የምታውቀው ነገር የለም የኔ ልጄ ተው፣ ምንም የምታውቀው ነገር የለም ብሩክን፣ ነገሮችን አስተውለህ ተራመድ፣ ነገህን ለማስተካከል አስብ እያለኝ የነገረኝ ነበረ። በዛን ሰዓት እኔ እላፌ ይዣለሁ፣ ስለት ይዛለሁ፣ መሳሪያ ይዛለሁ፣ ገንዘብ ስላለ ማለት ነው። ይሄን እያደረኩኝ ይሄን 3 ቀን ተከታታይ ጠጣውኝ። ራሴን አላቅም ሲቻለሁ። አሁን አልኩኝ የሚታደን ጠላት አለ ብዬ ጓደኞቼን ጥዬ ወደ ሰፈር ሄድኩኝ። ሰፈር ሲሄድ አገኘው ጠላቴ መሰለኝ አባቴ። ምንም ነገር አላውቅም። በሰዓቱ የያዝኩትን መሳሪያ ወጣሁኝ፣ ተኮስኩበት። ግንባሩን መታ። ልጄ ብሎ ዘሎ ያዘኝ። ዘሎ ሲይዘኝ ባያዝኩት ጩቤም ነበረኝ፣ ትልቅ ጩቤ ባለሰንሰለት አወጣ። በጩቤም ወጋሁት። ስውጋው አባቴ እጄ ላይ ያረፈ። ራሴን አላውቅም ነበር። ራሴን ከመሳት የተነሳ ነገሮች ሁሉ ተደብላለቁብኝ። አላውቅም፣ በሰዓቱም ረሳው። ይሄ ሁሉ ሆኖ አልፎ ከዛም ይዞኝ ወደ ማረሚያ ቤት አደረሱ። ግንባሩ መታው በጥይት? አዎ ሞተ። ግንባሩን ተመቶ አልወደቀም። ጠንካራ ሰው ነበረ። የደርግ ሰራዊት ነው። ብዙ ነገር ያደርጋል፣ ብዙ ነገር ይሰራል፣ ብዙ ነገር አልምቶልናል። ከዛ በጩቤ ስትወጋው ነው የሞተው? በጩቤ ሲወጋው እጄ ላይ እንዲህ ቅፍ አድርጎኝ ተያይዘን ወደቀን። ብቻ መናገር አልፈልግም። እዚህ ጋር ከኔ የሚሻል ወይንም ደግሞ ነገ ህይወቱን መለወጥ የሚችል ትልቅ መሆን የሚችል ብዙ ወጣት አለ። እኔ ከዚህ የተነሳ በማረሚያ ቤት ተሰቃይቻለሁ። 14 ዓመት ነው የታሰርኩት። እስከ 6 ወር ድረስ ምን እንደሆነ አይምሮ ያያቅም። ከ6 ወር በኋላ ነው ያለቀስኩት። አስታውሽው ያደረኩት ያስታውስኩት ከ6 ወር በኋላ ነው። እኔ ምስክርነት ሲባል ወይንም ደግሞ የሚያስተምር ነገር ሲባል መናገር አልፈለኩም ነበር። መናገርም አልፈልግም። ለማን ነው የምናገረው? ማንስ ይስማኝ ብዬ ነው? ምንስ ሊጠቅሙኝ ነው? ለኔ የሚከፈለኝ ዋጋ አለ ወይ? አባቴን ይመልሳል አይመልስም? ለኔ ወርቅ ነበር፣ ጋሻዬ ነበር። ቢኖር ዛሬ እዚህ ጋር አልቆምም። ትልቅ ቦታ መለስ እችላለሁ። ከ1 እስከ 8 ሲማር አንደኛ፣ ሁለተኛ፣ 2 ሴቶች ልጆች ናቸው የሚቀድሙኝ። በደረጃ ነው የወጣሁት። እሱ በሕይወት እያለ ማለት ነው 1 2 ብሎ ደምሮ ሂሳብን አስተምሮኛል። ቤት ውስጥ ከአስተማሪዎች የበለጠ የሆነ ይሄ ሁሉ ሆኖ ግን እኔ ነኝ ሌላ ሰው ነው። አካላቶቼ ብልቶቼ እኔ ነበሩ፣ የሌላ ሰው ነበሩ። አላውቅም። በዛት ባልኖር ይሻለኝ ነበር። መኖርም አልፈልግም ነበር። ራሴን ላጠፋ ከ1 2 3 ሞክሬያለሁ። ከዚህማ ወደ ተርጫ ማረሚያ ቤት ተቀይሬ መጥቼ ራሴን አጥፍ ሞቷል ተብሎ ለሌሳ ምርመራ ሄጄ እናቴ መጣች። አርተሪዬን ቆርጫለሁ። እዚህ ጋር ያሉት 2 ደም ስሮቼን ቆርጫለሁ። ዋጋ መክፈል መስሎኝ ደረቶቼን ቆራርጫቸዋለሁ። በእጽ ውስጥ ነበርኩኝ። ያም እንዴት እንደማገገም አላውቅም ነበረ። ከዛ መሰልፎ ወስዱኝ፣ ወደ ናዝሬት ወሰዱኝ ማረሚያ ቤት። አስቸገረ ተብዬ በቃ ያስቸገርኩት። ከዛም በኋላ ጸጸት ሊያኖረኝ አልቻለም። ጠባሳዬ ሰፊ ነው። ስጋዬ ላይ ያለው ችግር የለውም። ነፍሴ ላይ ያለው ጠባሳ ማን ያነስልኛል? ለሰው ተናግሬ አይነሳም። ግን ማስተዋሉን የሰጠው ዛሬ ትላንትና የረበሸ ይሆናል። ትላንት ዶርም ውስጥ የረበሸ ይሆናል። 6 ልጆች አለን። እኔ የማድርበት ክፍል ውስጥ ድምጻችን አይሰማም። ለምን እንደሆነ እግዚአብሔር የተሻለ ነገር ሊሰጠና ዝም ብለ ሌላ ቦታ የሚረብሹ የሚጨፍር ናይት ክለብ የመጣ ይመስለዋል። የሚቀበለኝ ከሆነ ይቀበለኝ፣ ጉዳዩ ካለበለዚያ እኔ ስለራሴ ጨርሻለሁ። ጌታ በፍቃዱ የሚያኖረኝ ከሆነ እኖራለሁ። ለምኜም መኖር እችላለሁ። ግን የሚሰራ ምርጥ ሙያ አለኝ። አሁንም እሰራለሁ፣ እኖራለሁ። ግን ለሱ ከኔ ትምህርት ማግኘት የሚችል ከሆነ ብዙ ነገር ያጣል። ኖሪ ብዙ ነገር ያጣል። እኔ አባቴን አጥቻለሁ። እናቴን እዛ ማረሚያ ቤት ተመቶ የድግምተኛው የአስማተኛው ኃይል ትናንት በእኔ ህይወት ሲጫወት የነበረው ተልእኮ መጥቶ አባቱን ገሏል። አሁን ደግሞ ሲመጣ እናቱን ይገላል ተብሎ እናትን ትገላለህ ሰፈር እየተባልኩ እኮ ነው ተብዬ ይነገረኛል። ቀውስ ሆንኩኝ። መውጣት አያምረኝም ነበር ከእስር ቤት ራሱ።
እዛ ብኖር እዛ ቢለይልኝ ደስ ይላል፣ ግን ነፍስ አይወጣም። ራሴን ላጠፋ ሞከርኩኝ። ህመም ነው እንጂ እግዚአብሔር ያላወጣት ነፍስ አትወጣም። ብዙ ተፈተንኩ። ለኔ ፈተናው ምንም አይደለም። መቻሉንም እየሰጠኝ ነው ለማለት ምን ያስችለኛል? ምን ትርጉም አለው? ሌላ ይሄንን ማለት ነው ህመሙን። እኔ ህመሙን ችዬ የተቋቋምኩ አይደለም፣ ሰው ጉዳይ አይደለም። ያጣሁት ነገር ግን እያመመኝ ነው። በሰፈሬም ሆነ በከተማዬ ውስጥ ማለት ነው። እኔ ስለማንም ጉዳይ አይደለም፣ እዚህ ጋር ማንም ጉዳይ አይደለም። ሰው ስለ ራሱ ነው የሚኖረው። ግን እኔ ነፍሴ የተጨነቀችውን ነገር እንዴት ነው ማስወገድ የሚችለው? እንዴት ይወጣልኛል? ይሄ ብቻ አይደለም። እኔ በህይወቴ ውስጥ የተናወተኝ ምንድነው አላቅም። እግዚአብሔር በፍቅሩና በምሕረቱ ይጎበኛል ወይስ እኔ ኃጢአተኛ ነኝ? ይሰቀል ተብዬ ብሰቀል ነው ምሕረት የማገኘው? አመመኝ። ስላመመኝ ነው መልእክት ከሆናችሁ ብዬ የወጣሁት እዚህ ጋር እንጂ ተናግሬ ዱዴ 5 ሳንቲም ፈይደኝም ወይ መንግስቱን የሚሰጠኝ ሰው የለም በምድር። ስለዚህ ተሰብስበናል በመልካም ወጣት ምክንያት። አላማ ያለው ሰው እኔ ዛሬ 32 ዓመት ሆኖኛል። በ18 ዓመቴ ማረሚያ ቤት ገባሁ። የታሰርኩትን 9 ወር ከ10 ቀን እድሜ ሄዶ 27 9 ዓመት ከ10 ቀን 14 ዓመት ነው የተፈረደብኝ። 9 ዓመት ታሰር ከ10 ወር ቀን ታሰርኩኝ። ሲወጣ ሁሉም ነገር አልፏል። እኔ እንደ ወርቅ እንደ ብርቅ የምዘልበት የምሮጥበት የሚይዝበት ሁሉም ነገር አልፏል። ያቺ ማለት ነው እቺ ከ18 እስከ 25 26 27 ያለችው ምጥመው ጊዜ አለፈች። ማረሚያ ቤት ላይ ተቃጠልኩ። ያቺን ከመቃጠል የመበለጠ ማለት ነው የቤታችንን ሞሱሱ አባታችንን በእኔ ምክንያት ወንድሞቼ ያጡ። እናቴ ምርጥ ባሏን አጣች። መስተካከል ይችል ነበረ። አጋንንት ተጠናወተኝ። ይሄ ሁሉ ያወጣው ሱስ ነው። ምን አሉ ቤተሰቦች? እናት አባት ማነው? እናት ወንድሞች እህቶች? ይሄ ሲሆን ያው የሚናደደው በጊዜ ተናዷል፣ የሚጨነቀው በጊዜ ተጨንቋል። ዋላ ግን ሁለት ማጣት አይሆንባቸውም። አልጠሉኝም፣ አልገፉኝም። እኔ እንድቀየር አስባሉ። እኔ ጥሩ ቦታ እንድደርስ አስባሉ። በተለይ እናቴና እህቴ ብዙ ዋጋ ትከፍልልኛለች። በጣም ግን የምታስጠላኝ ምድር ላይ እሷ ነች። ይሄ የሆነውን ሁሉ ምክንያት ለነሱ ነው። እናንተ ናችሁ ይሄን ያመጣችሁት። አተውኝ ነበር ጎዳና ላይ አተውኝም ወይ ለምን ሰበሰባችሁኝ ያልኩት የምወቅሰው እናቴና እህቴን ነው። ተጠማው መሄድበት አጣው። በጣም ነው በቃ የተቅበዘበዝኩት። ይሄ የሆነው ስለተቃጠልኩ ነው። ያልተቃጠሉ ብዙ ወጣቶች አሉ እዚህ ውስጥ መስሏቸው እየዘለሉ ያሉት። የኔ ቅጠል በአንዱ በኩል ተቃጥሏል፣ በአንዱ በኩል ደግሞ በእግዚአብሔር በኔ በኩል ተቃጠለ፣ አለቀ። እግዚአብሔር በምሕረቱ የማያኝና የሚቀይረኝ ከሆነ ህይወት የሚሰጠኝ ከሆነ ግን አለው። ለዚህ በሁለቱም በኩል ቤተሰብ ያላቸው ከቤተሰቦች ከእናት ከአባት ከወላጆቻቸው ጋር ያሉ ከእግዚአብሔርም ጋር ያሉት ሌሎች አሉ እንዳይቃጠሉ። ትላንትና ከማንነት ቀውስ ነፃ መውጣት ብለን ስንማር ራስን በክርስቶስ በኩል ማየት ብለን አለን አይደል? በክርስቶስ በኩል አዲስ ህይወት አለን። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ ፍጥረት አዲስ የተወለደ ህፃን ልጅ የኋላ ታሪክ እንደሌለው ዮሐንስም እንደተናገረው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንዳለ እያልኩ ሳስተምር ሰምተኛ ሰምቻለሁ። የተወገደ እንጂ የተቀመጠ ኃጢአት የለንም። የክርስቶስ ደም ከየትኛውም አይነት ኃጢአት ነፃ ማድረግ የሚችል አቅም ያለው የዓለምን ኃጢአት የሚያስወግድ ነው። የአንድ ሰው አይደለም፣ የሁለት ሰው አይደለም። ደግሞ ኃጢአት ትንሽና ትልቅ አይደለም፣ የትኛውንም ኃጢአት የሚያስወግድ። አሁን አንተ በጸጸት የምትቸገርበት ከዚህ በኋላ ነፃ አይደለሁም ብለህ የምታስብበት ሳይሆን በክርስቶስ ኢየሱስ አምነህ ጌታን እንደ ግል አዳኝ አድርገህ እስከተቀበልክ ድረስ አሁን እንደውም ትዝ ካለ ትላንትና ከዚህ በኋላ ያዕቆብን እስራኤል ብሎ ጠራው አይደል? ያ የትላንትና አሮጌ ታሪክ አለፈ፣ ሁሉ አዲስ እንደሆነ መጽሐፍ እንደሚናገር ማንም በክርስቶስ ቢሆን አዲስ ፍጥረት ነው።
ሁሉ አዲስ ሆኗል ተብሎ እንደተጻፈ ማለት ነው። ስለዚህ አሁን አንተ አንድ ጸሎት ከኔ ጋር ትጸልያለህ። የሚሰማህን ይሄንን ረፍት ማጣት፣ ጸጸት ከዚህ ሰዓት ጀምሮ አይሰማህም። የክርስቶስ ደም ከኃጢአት ሁሉ ያነጻል። አሜን ነው። ትላንትና የንስሐ ጸሎት ስንጸልይ መጣ ወደዚህ መጥቻለሁ። ጸልይ ከኔ ጋር ጸልያለሁ። ከሁሉም በላይ ማለት ነው አቅም ሰጥቶኝ ሳላብድ የባሰ ሆኜ ሳልጎዳ ዘፍቄ ሳልቀር በጭቃ ውስጥ ሳልሰምጥና ማንነቴ ከመጀመሪያው አንስቶ ተበላሸ ሙሉ በሙሉ ሳይደበዝ ጠርቶ ወደ ቤቱ ላመጣኝ ለእግዚአብሔር ለልጁ ለኢየሱስ ክርስቶስ ክብር ምስጋና ይድረስልኝ። ሲቀጥል ደግሞ በህይወቴ ዘመን ሁሉ ዋጋ የከፈለችልኝ ሁሉንም ተክታ ማለት ነው በይቅርታ ደጋግማ ስታኖረኝ የነበረችው እናቴ ናት። ብቻ ይቅርታም ብል ምንም ብል መልስ የለውም። ምንም ማለት አልችልም። አኑዬ በድዬሻለሁ፣ እህቴን አሰቃይቻታለሁ፣ ወንድሞቼን ወላጅ አልባ አድርጌያለሁ። ሁሉም ነገር ተበላሽቷል። እግዚአብሔር ግን ከእንደገና መገንባት ይችላል እና ያለፈው እንዳለፈ ቢሆንም ነገ አዲስ ቀን ነው። እኔ በህይወቴ ውስጥ ብዙ መከራና ፈተና አሳልፌያለሁ። ተብዬ እውነት መስሎኝ ሀገር ለቄ ሮጥኩት። ካጠገብሽ መቆም ያልቻልኩት፣ ልረዳችሁ ያልቻልኩት፣ የረገምኳችሁ ቆስኳችሁ ሁሉ በማንም አይሁን ይቅር ብላችሁኝ አላውቃለሁ። ይቅር እንደምትሉኝ እኔም ዛሬ ይቅርታ ጠይቃለሁ። እዚህ ጋር በጌታ ፊት ለፊት ሆኜ ሁላችሁንም ወዳችኋለሁ። ነጋችን እንደ አሮን በትር እየለመለመና ያማረ እንዲሆን እግዚአብሔር ይርዳን። ይቅር በሉኝ። ይቅርታችሁን እፈልጋለሁ። አጨብጭቡለት። ከኔ ጋር አጭር ጸሎት ትጸልያለህ። ከዚህ በኋላ የሚከስህ አሁን ቅድም እንደነገርኩ ነው። ማንም ነው የሚለው። ትላንት ስናነባይታል አይደለ? ማንም ወንድ ይሁን ሴት፣ ትንሽ ይሁን ትልቅ፣ ማንም ሰው የትኛውንም ኃጢአት በህይወቱ ያደረገ ሰው በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ ፍጥረት የሆነ ሰው ደግሞ የኋላ ታሪክ የለውም። አሁን አንተ የተወገደ እንጂ የተቀመጠ ኃጢአት የለብህም። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። አሜን የሚል ሰው ካለ ያጨብጭብ። ከኔ ጋር ጸልያለህ። እኔ የምለውን ከኔ ጋር በልና ጸልይሽ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአቴን በደሌን በእጅ ያለውን ደም ሁሉ በልጅህ በክርስቶስ ኢየሱስ ደም ይቅር እንድትለኝ እለምንሃለሁ። አንተ መድኃኒቴ እንደሆንክ አምኜ ተቀብያለሁ። ይቅር ስላልከኝ አመሰግናለሁ። አሁን እኔ በአንተ አምኜ ነፃ ሰው ሆኛለሁ። ነፃ ስላደረከኝ እዳዬን ስለከፈልክልኝ አመሰግናለሁ። አሜን። እዚህ ስንማር ስለ ተለያዩ ነገሮች ተማርን። ምን ተረዳ ስማር የተረዳሁት ነገሮች ይፈልግ አክል ቢበላሹ ወደ ኋላም ቢቀሩ ማለት ነው ባለቤቱ ነው ይዞት የሚቀረው። ምርጫና ውሳኔ ስላለን እኔ ከመረጥኩኝና ከወሰንኩኝ የትላንት ማንነቴን እንደተራገፈና አዲስ ህይወት መጀመር እንደምችል ወደ ህይወቴ ደግሞ አዲስ ቋንቋና አዲስ ዓላማ ይዤ ከመጣው ፍላጎቴና ውሳኔ ባላንስ ከሆነ ካለውበት ከየትኛውም ጨለማ መነሳት እንደምችል ነው የተረዳሁት። አመሰግናለሁ። ወዳል አይዞህ። እሺ